This is Morgan Rogers. Oh, it's a peach. That is an absolute beaut. Aston Villa living their best life. The reason I'm fuming about today is because too many of our fans live in the moment and go, wow, you know, if Cunha scores that header, it's not Amorim's fault that Cunha didn't score that header. Brentford, Forest, Spurs, Everton, West Ham, Bournemouth, Aston Villa. That's why we are where we are. This is an accumulation of crap results. We did well today. We did do well today. I thought Villa weren't very good. But it's an accumulation of crap results. And can somebody, for the love of God, tell me what the positive is about today? Loyalty, ታማኝነት የክለብ ፉትቦል ካልቸር ዩናይትድ ትራዲሽን ከማንቸስተር ዩናይትድ የህይወት መዝገብ ቃላት ተፍቆ ከጠፋ ሰነባብቷል። ነጋዴው ማንቸስተር ዩናይትድ እንደ ግሪንውድ፣ ማክቶሞናይ፣ ራሽፎርድ ያሉ የአካዳሚ ድንቅ ታለንቶቹንም አውጥቶ ቸብችቧል። ገናናው ክለብም ማንቸስተር ደርሰው ማንቸስተር ዩናይትድን መልሰው አሸናፊ ዩናይትድ ለማድረግ ቃል ገብተው ፈጥነው ማንቸስተር ዩናይትድን ረስተው በራሳቸው ዛቢያም ለውጤት ከሚቆሙ ቆመውም ከተንሸራተቱ ከመጡ ከሄዱ ዲስኩራም አሰልጣኞች ጋር እየተፈራረቀ ዛሬም አለ። ዩናይትድም የውጤት አባቱን በጥሮታ ከሸኘ ማግስት ለዘመናት የገነባው የክለብ ባህሉን ዘንግቶ ከመንበሩና ዙፋኑም ወርዶ ከእግር ኳስ ክለብነትም ወደ ነጋዴነት ተቀይሮ ከዩናይትድ ገናና ስም ጋር በስሜት ብሽሽቅ ከሚባዝነው እልፍ ደጋፊው ይታጀብ ውስጥ የባለቤቶቹ ትርፍ ማጋበሻ እንደሆነ ዛሬም አለ። ማንቸስተር ዩናይትድ ባለፉት 8 ጨዋታዎች በሊጉ 2 ጊዜ ብቻ አሸንፏል። 16 ጎል አስቆጥሮ 14 ጎሎችን አስተናግዷል። ከፎረስት፣ ስፐርስ፣ ዌስትሃም፣ በርንማውዝ አቻ ሲወጣ ፓላስና ወልቭስን ብቻ ነው ያሸነፈው። በኤቨርተንና ቪላ ደግሞ ተሸንፏል። ቀጣዩ አድቬንቸሩ ኒውካስል ዩናይትድ። We are wasting our time with this manager. This Ruben Amorim is on sabotage job, and I don't care if anyone says anything different, bro. Meet me here, bro, because this manager here, bro, with this 5 at the back nonsense, mate, it's not going to work. It's not going to work. We are wasting our time with this 5 at the back nonsense. Is this the process? Is this the process? Please tell me. ኃያሉ ሰው ሰር አሌክስ ፈርጉሰን እንዳሉት ሰውየው ጸንሰው ለታላቅነት የወለዱት ክለብን ዳግም የፕሪሚየር ሊግን ዋንጫ ለማሸነፍ እስካሁን ከመጣው ገና የሚሄደው መንገድ ይበዛል ሲሉ ከሰሞኑ ቁርጡን ወቁት ብለዋል። ዩናይትድ ከእንግዲህ ራሱን የሊጉን ዋንጫ ለማሸነፍ በትንሹ ከ10 እስከ 11 ዓመት እንደሚፈጅበት ሰር አሌክስ ፈርጉሰን ጠቁመዋል። የታላቁ ማንቸስተር ዩናይትድ ዝቅታ እውነታው ጥሬ ሐቅም ከዚህ ይጀምራል። አንዳንዶች አርቴታ በአርሰናል በ6 ዓመት ነው ይሄንን መድፈኛውን የፈጠረው ያውም ገና ዋንጫ ያላሸነፈ እግር ኳስ ፕሮሰስ ነው ይላሉ። የአርቴታ ትረስት ዘ ፕሮሰስ አመጣጥ ፕሮጀክትና ጅማሮ ሂደት ግን ከሩበን አሞሪም አመጣጥ ጋር ፍጹም ልዩነት እንዳላቸውም ይዘነጋሉ። ማንቸስተር የአክተሩ ቴናግ መጫወቻ ሆኖ የከረመው ቡድንን በአግባቡ መመዘን ተስኖት የራክትሊፍ እብድ አስተዳደር በኤፍኤ ካፕ ጨበርበርቱ ቴናግን አስቀጥሎ መሸወዱ ከ116 ቀናት በኋላ ሲገባው ባልተጠና ምልመላ ወደ ሊዝበን ሩጦ አሰልጣኝ ሩበን አሞሪምን በተጀመረ ሲዝን ህዳር ላይ እንዳፈናቀለ ሊረሳ አይገባም። ያኔ አሞሪም ድንገት እጁ ላይ የወደቀለት ታላቅ ክለብ ስራን በፓሽን ተቀበለ። 3 ዓመት ፈረመ። በ3 ዓመት በዚህ ገናና ዋንጫ ካላመጣው እዚህ ምን እሰራለሁ ሲል ፎከረ። የዩናይትድ ካልቸርን ጠብቆ እንደሚሰራም ደሰኮረ። In one word, team. The team is the most important thing. The way we fight, the way we play, and we must have an identity. The most important thing for me is identity. How to play, how to press, these small things, small details. I will do everything. ወጣቱ አሰልጣኝ ስራውንም ሩድ ቫን ኒስተልሮይን በመሰዋት ጀመረ። ከ3-4-3 የጨዋታ ቀመር ውጪ የማውቀው ነገር የለም ሲል የሙጥኝም አለ። ዩናይትድ ሄድ መለሱን ተያያዘው። እናም የአርቴታና አሞሪም ምልመላ ላይ የቅል ናቸው። የሁለቱም ገናና ክለቦች መዋቅርም ፍጹም የተለያዩ። በዛ ላይ ዩናይትድ ቤት ባለፈው ክረምት የክለቡ ዋና ኮከብና አይን የሆነው ብሩኖ ፈርናንዴዝን ሽጬ 200 ሚሊዮን ዩሮ የማገኝበት እድል
አመለጤ ብሎ የሚቆጭ ሸቃይ ባለቤቶች እንዳሉት ሊዘነጋም አይገባም። እናም በድጋሜ በዚህ ወር ዲሴምበር መጨረሻ 84 ዓመት የሚሞላቸው ስኮትላንዳዊ ቆፍጣና ሰር አሌክስ ፈርጉሰን ለታላቅነቱ ዳግም ጠፍጥፎ የሰሩት ገናናን በዚህ ልክ የዓመታት ቁልቁለቱን በቅርበት ያውቁታልና በጥሞና ከሰሞኑ ያሉትን ማዳመጥ ግድ ይላል። ማንቸስተር ዩናይትድ የሊጉን ዋንጫ ለማሸነፍ በትንሹ ልብ ይበሉ፣ በትንሹ ሰር አሌክስ ፈርጉሰን እንዳሉት ከእንግዲህ ሌላ 10 እና 11 ዓመት ይፈጅበታል። የታላቁ ማንቸስተር ዩናይትድ ዝቅታ እውነታው ጥሬ ሐቅም ከዚህ ይጀምራል። ዘ ዳውንፎል ኦፍ ብሪቴን ቢገስት ክለብ ከፍታውን ረስቶ ጥሩ ስለተጫወተ ብቻ መጽናናት የጀመረው ገናና ኃያሉ ሰው ሰር አሌክስ ፈርጉሰን የሊጉን ዋንጫ ለማሸነፍ ዩናይትድ ሌላ 10 ዓመት ይፈልጋል። የሰውየው ሐሳብና ከከሸፈ የከረመው ገናና ቀጣይ ጉዞ ልዩ ዳሰሳ በትሪቡን ኤፍሬም የማነ ነኝ። ለሰር አሌክስ ፈርጉሰን ሐሳብ መልስ የሰጠው ሩበን አሞሪም በተለመደ ዲፕሎማቲክ ባህሪው እኔ ከሰር አሌክስ በላይ ላውቅ አልችልም፣ ማንቸስተር ዩናይትድ ግን 10 ዓመት ያህል የሊጉን ዋንጫ ለማሸነፍ የሚጠብቅ አይመስለኝም፣ በየትኛውም አሰልጣኝ እንደሆነ አላውቅም እንጂ በጥቂት ዓመታት ውስጥ ማንቸስተር መልሶ ፕሪሚየር ሊጉን የሚያሸንፍ ይመስለኛል ሲል ተደምጧል። ይህ የሩበን አሞሪም ከጆዜ የተወረሰ የሚመስል ብልጣብልጥ የሚዲያ አያያዝ አንደኛው ማሳያ ነው ይላሉ። ባለፉት 16 ወራት የ40 ዓመቱ አሰልጣኝ ኦልትራፎርድ እግሩ ከረገጠ ጀምሮ የሰጣቸው የተለያዩ አስተያየቶችን በጥሞና የሚታዘቡ ሙያተኞች ሐሳባቸውን ሲሰጡ Welcome to Old Trafford, the home of the world's most famous football club, Manchester United. ከ16 ወራቶች በፊት በዛ ቀዝቃዛ ምሽት በዚህ ዲሴምበር ወቅት አሞሪም ከተቀጠረ በኋላ ዩናይትድ በኤምሬትስ ከአርሰናል ተጫውቶ በቆመ ኳስ 2-0 ሲሸነፍ ከመድፉ መንደር ታዘብኩ። በኦልትራፎርድም በፎረስት 3-2 ዩናይትድ ሲረታም በተከታታይ ጨዋታዎቹን ተመለከትኩ። አጅሬ ኦናና በሁለቱም ጨዋታዎች አዲስ ከመጣው አሰልጣኝ ሩበን አሞሪም የ3-4-3 የጨዋታ አሰላለፍ ብክነት ጋር ኳሱን ትቶ በአየር ሲንሳፈፍ አመሸ። ያኔም ዩናይትድ ከአዲሱ አሰልጣኝ በፊትም ሄድ መለስ ነበር። አሞሪም ሲጀምርም ሄድ መለስ እንዳለ ዘለቀ። ከ16 ወራቶች በኋላም ዩናይትድ ያው ሄድ መለስ እንዳለ በዛሬ ጥሩ ነበርን ሽንገላው ቅኝት እንደባዘናለ። ማንቸስተር ዩናይትድ ታላቅነቱን ረስቶ ዛሬ እንዳያችሁ ጥሩ ፐርፎርማንስ ነበረን መጽናኛ የሆነበት ክለብ ሆኗል። እናም አንዳንድ ጊዜ ውድቀት ሲበዛ መጠበቅ ይቀንሳል፣ መጠበቅ ሲቀዛቀዝ ታላቅነት ይረሳል። ትናንትም መርሳት የክለብ ትራዲሽን ያጠፋል። እየተሸነፉ በሆነው ባልሆነው መጽናናት አዲሱ የክለቡ ባህል ሆኗል። ዛሬ ጥሩ ነበርን ትንንሽ ክለቦች የሚጽናኑበት መንገድ ነው። ዘንድሮ ማንቸስተር ዩናይትድ በተከታታይ ከብሬንትፎርድ፣ ፎረስት፣ ስፐርስ፣ ኤቨርተን፣ ዌስትሃም፣ በርንማውዝ፣ አስቶን ቪላ በነበሩ ጨዋታዎች ላይም ሆነ ሌሎች ያሸነፋቸው መርሃ ግብሮቹ ዩናይትድ ወሳኝ ተጫዋቾች ወደ አፍሪካ ዋንጫ ሳይሄዱም ያው ነው፣ ሄደውም ተመሳሳይ ነው። ዴሊት ማጓየር የሉም፣ ካዜሜሮ ተቀጣ፣ ብሩኖ ተጎዳ፣ አጅሬ ኦናና ወጣ፣ ሴሌሜንስ ገባ። በዩናይትድ ሁሉ ነገር ሴሞልድ ስቶሪ ነው። የሩበን አሞሪም 3-4-3 ዩናይትድ በወጥነት ከተጋጣሚዎቹ ፊት የተቃኘ አይደለም። የመራውን ጨዋታ ይለቃል፣ ሲመራም ተሸንፎ ይወጣል። እየተሸነፉ አጨብጭቦ መውጣት መለያ ባህሪ ሆኗል። የመራውን ጨዋታ ጨረሰ ሲባል መጠበቅ አይችልም። ሲሸነፍ ቁጭት፣ ብስጭት አይነበብበትም። የወከለውን አሸናፊ ክለብ ባጅ ረስቶ በዛሬ ጥሩ ነበርን ይሸነገላል። ዩናይትድ የፌር ፕሌይ መሪ ተዋናይ መስሎም እያጨበጨበ ሜዳውን ለቆ ይወጣል። ማንቸስተር ዩናይትድ የሜዳ ላይ መሪ የለውም። ከሜዳ ውጭም በወግ አጥባቂ መልከኛ ፈላስፋ ሰው የተያዘ ነው። ጎል እንደ ልብ ይቆጠርበታል፣ ይሳሳታል። ከሳምንት ሳምንት አርፎ እየተጫወተም በውድድር ጫና እንደተዋከበ በጉዳት ይታመሳል። ማንቸስተር ዩናይትድ መምሰል ተስኖታል። በስብስቡ ከዚህ በፊት የነበሩትንም ዛሬም ያሉት አዳዲስ እንደ ኩናህ ያሉ ሱፐርስታሮችን እንዳባከናለ። ይህ ከ16 ወራቶች በፊት ሩበን አሞሪም ሳይመጣም የነበረ አሞሪም ሲጀምርም የቀጠለ የከረመው ዛሬም ያለው ነገም የሚቀጥለው የማንቸስተር ዩናይትድ አዙሪት ነው። ችግሩም ዝቅታውም ካናቱ ይጀምራል። ግልጽ የውጤት ዓላማን ባላስቀመጠ የክለቡ ገናና ካልቸርና ዊዝደምን በዘነጋ ያልተጠና ፕሮጀክቱ ጅምብር ውስጥ የማይመጣው ውጤት ፍለጋ ስካሩም በዩናይትድ ደጋፊ ምላስ ላይ ብቻ በቀረው ምኞት የሚቀጥል ይሆናል። Can somebody tell me what style of
play we play, right? What is it we do? What is it we do? Are we a possession-based team? Do we get the ball down the flanks? Are we looking to get crosses into the striker? Are we looking to transition quickly? Are we a counter-attacking team? What is it we actually do? Because I can't deal with this. ጥያቄ የአሞሪም ዩናይትድ እንዴት ነው የሚጫወተው? አይታወቅም። የቡድኑ ቁልፍ ጥንካሬ ምንድነው? መልስ የለም። ማንቸስተር ሲመራም አይታመንም። ከመራም ድንገት ውጤትን አያስጠብቅም። ጨዋታን ማስተዳደር አይችልም። የክለቡ የአካዳሚ ታለንቶችንም እንዳባከናለ። በውድ የገዛቸው ኮከቦችንም አደንዝዟል። እንደ ብሩኖ ያሉ ታማኝ ከዋክብቶችንም ምስጋና አልባ ሊያደርግ ይሯሯጣል። አሰልጣኙ ዛሬ እንዳያችሁ ጥሩ ነበርን ሲል ለቀጣዩ ሽንፈት ይዘጋጃል። ይህ ከዛሬ ጀመረ አይደለም። ፈርጉሰን ከለቀቁ በኋላ የነበረው የቀጠለው ገና የሚኖረው የክለቡ ፌዝ ነው። እናም አንዳንድ ጊዜ ውድቀት ሲበዛ መጠበቅ ይቀንሳል። መጠበቅ ሲቀዛቀዝ ታላቅነት ይረሳል። ትናንትም መርሳት የክለብ ትራዲሽንን ያጠፋል። እየተሸነፉ በሆነው ባልሆነው መጽናናት አዲሱ የክለብ ባህልም ሆኗል። ዛሬ ጥሩ ነበርን ትንንሽ ክለቦች የሚጽናኑበት መንገድ ነው። ማንቸስተር ሲከላከል የተደራጀ አይደለም። ሲያጠቃ ባካይ ነው። የቡድኑ መዋቅር ሚዛንም የጎደለው ነው። መሃል ሜዳው የፈረሰ በማንቸስተር የአሸናፊነት ቅኝት ለመዋቀር የክለቡን ትራዲሽንም የዘነጋ ነው። በወጥነት የተቃኘ የጨዋታ ሽግግርም የለውም። ዩናይትድ የመጡት የሄዱት ኮከቦችን ጭምር የሚያባክን ምስኪን ነው። የሩበን አሞሪም ቡድን ከ3-4-3 የጨዋታ ሲስተሙ ጋር ግራቀይ መስመሩ የተጋለጠ ነው። በፈጣን የማጥቃት ትራንዚሽን ሁለቱን ክንፎች ተጠቅመው ለሚያጠቁት ክፍት የሆነ እልፍ በማይመጥኑ ተቀላቢ ተጫዋቾቹ የታጨቀም ነው። ከየትም እየመጡ የክለቡን ባህል ረስተው በራሳቸው ዛቢያ በሚፈላሰፉ ሙያተኞች የሚታመስ ግልጽ የውጤት እቅድ ፕሮጀክት መንደፍ የተሳነው የላንክሻየር ገናና ነው። እግር ኳስ ተሽጧል ከተባለ ማሳያው ዩናይትድ ነው። የነጋዴው ዩናይትድ መባዘን ከግሌዘሮች ጋር ኖረዋል። እነ ራክትሊፍ አጠናክረው ቀጥለውታል። ፖል ስኮልስ እንዳለው አሰልጣኙም እነዚህ የክለቡ አስተዳዳሪዎችም ማንቸስተር ዩናይትድን የሚያውቁት አይመስለኝም። ለዚህ ታላቅ ክለብ የውጤት ፍላጎት የሚመጥን ብቃት አላቸው ብዬ አላምንም። እውነታው ከዚህ ይጀምራል። ከሰውየው ጡረታ በኋላ ወደ ዩናይትድ የመጡት ሁሉ ዛሬም ድረስ ማንቸስተር ዩናይትድን አያውቁትም ወይ ድሉን ካገኙም በኋላ ገና ሲቀጠሩ ከሚሉት ታጥፈው ስራውን ሲጀምሩ የሚፈጽሙት አራባና ቆቦ ነው። የክለብ ካልቸርና ዊዝደም ከዩናይትድ መዝገበ ቃላት ተፍቀዋል። We lack identity. We lack patterns. We lack any sort of structure. But he brings on defenders. He takes our attackers off and he brings on defenders at home. Doesn't want to change it. No flexibility, nothing. Absolutely nothing. Clueless on the touchline. He's just walking. Brother, earn your money. But yet we're here again. But I've been told to calm down. I've been told to calm down, bro. We're at home. I should come here with my feet up. With my feet up, bro. And expect 3 points from Man United. Yeah, but when you're here again, we've seen our rivals drop points. The people above us are dropping points. Top four's begging for us. And yet we're dilly-dallying around. We're dilly-dallying around. ዩናይትድ ከአሰልጣኙ ጋር ጊዜ ይፈልጋል። አዎ ይፈልጋል። እግር ኳስ ፕሮሰስ ሂደት ነው። በጣም ትክክል። ነገር ግን በሚሆን በሚሻሻል የክለቡን የጨዋታ ባህል በቃኘ ቅርጽና የውጤት ጉዞ መሆን አለበት። ይህ የብዙዎች ጥያቄና ሐሳብ ነው። ሩበን አሞሪም ከሁሉም ድጋፍ አለው። ይህንን ድጋፉን ግን ወደ ተቃና የውጤት ጎዳና ለማምጣት በማንቸስተር ዩናይትድ ተቸግሯል። በዛሬ ጥሩ ነበርን ሽንገላ ላይ የተመሰረተ የሙጢ ብሎ ከያዘው የጨዋታ 3-4-3 ሲስተም ጋር መራመድ የማይችለውን ቡድን እያሳየን ግን ጊዜ መግፋቱን ቀጥሏል። ዩናይትድ በተሟላ ስኳዱም ሄድ መለስ ነው። ወሳኝ ተጫዋቾቹ ኖሮ አልኖሩም ዩናይትድ ያው ሄድ መለስ ነው። እየተሸነፉ ዛሬ ጥሩ ነበርን በሚሉ አስመሳይ የሚዲያ ሽንገላዎች መካከል የሚባዝን ወትሮ የነበረው የድል አሸናፊነት ሜንታሊቲውን እጅ ሰጥቶ ያስረከበ ታላቅነቱን በደጋፊው ምላስ ላይ ብቻ ያስቀረ በቀድሞው ተጫዋቾቹ ጭምር ፈንታሲ ውስጥ ያለ ከወደቀ የከረመው ክለብ ነው። ሩበን አሞሪም ከታይታኒክ በፈጠነ የሰጠመው ካልተጫወተ ብቻ የማይሸነፈው ገናና ክለብን ለመቀየር ለውድቀቱ የእርሱ ብቻ ያልሆነው ማዕበል ውስጥ እየተንሳፈፈ ይገኛል። አሰልጣኙ ለነገ ግራውንዱ ምን እየሰራ ነው? መልሱ በቀላሉ ምንም ነው። መልከኛው ፖርቹጋላዊ ከእርሱ በፊት ዩናይትድ ደርሰው ክለቡን መጫወቻ እንዳደረጉት በራሱ ቀለም ራሱን ለማባረርም እየተጋ ያለው አሰልጣኝ ነው።
ኃያሉ ሰው ሰር አሌክስ ፈርጉሰን እንዳሉት ሰውየው ጸንሰው ለታላቅነት የወለዱት ክለብን ዳግም የፕሪሚየር ሊጉን ዋንጫ ለማሸነፍ እስካሁን ከመጣው ገና የሚሄደው መንገድ ይበዛል ሲሉ ከሰሞኑ ቁርጡን ወቁት ብለዋል። ዩናይትድ ከእንግዲህ ራሱን የሊጉን ዋንጫ ለማሸነፍ በትንሹ ከ10 እስከ 11 ዓመት እንደሚፈጅበት ሰር አሌክስ ፈርጉሰን ጠቁመዋል። የታላቁ ማንቸስተር ዩናይትድ ዝቅታ እውነታው ጥሬ ሐቅም ከዚህ ይጀምራል። አንዳንዶች አርቴታ በአርሰናል በ6 ዓመት ነው ይህንን መድፈኛውን የፈጠረው ያውም ገና ዋንጫ ያላሸነፈ እግር ኳስ ፕሮሰስ ነው ይላሉ። የአርቴታ ትረስት ዘ ፕሮሰስ አመጣጥ ፕሮጀክትና ጅማሮ ሂደት ግን ከሩበን አሞሪም አመጣጥ ጋር ፍጹም ልዩነት እንዳላቸውም ይዘነጋሉ። ማንቸስተር የአክተሩ ቴናግ መጫወቻ ሆኖ የከረመው ቡድንን በአግባቡ መመዘን ተስኖት የራክትሊፍ እብድ አስተዳደር በኤፍኤ ካፕ ጨበርበርቱ ቴናግን አስቀጥሎ መሸወዱ ከ116 ቀናት በኋላ ሲገባው ባልተጠና ምልመላ ወደ ሊዝበን ሩጦ አሰልጣኝ ሩበን አሞሪምን በተጀመረ ሲዝን ህዳር ላይ እንዳፈናቀለ ሊረሳ አይገባም። ያኔ አሞሪም ድንገት እጁ ላይ የወደቀለት ታላቅ ክለብ ስራን በፓሽን ተቀበለ። 3 ዓመት ፈረመ። በ3 ዓመት በዚህ ገናና ዋንጫ ካላመጣው እዚህ ምን እሰራለሁ ሲል ፎከረ። የዩናይትድ ካልቸርን ጠብቆ እንደሚሰራም ደሰኮረ። In one word, team. The team is the most important thing. The way we fight, the way we play, and we must have an identity. The most important thing for me is identity. How to play, how to press, these small things, small details. I will do everything. ወጣቱ አሰልጣኝ ስራውንም ሩድ ቫን ኒስተልሮይን በመሰዋት ጀመረ። ከ3-4-3 የጨዋታ ቀመር ውጪ የማውቀው ነገር የለም ሲል የሙጥኝም አለ። ዩናይትድ ሄድ መለሱን ተያያዘው። እናም የአርቴታና አሞሪም ምልመላ ላይ የቅል ናቸው። የሁለቱም ገናና ክለቦች መዋቅርም ፍጹም የተለያዩ። በዛ ላይ ዩናይትድ ቤት ባለፈው ክረምት የክለቡ ዋና ኮከብና አይን የሆነው ብሩኖ ፈርናንዴዝን ሽጬ 200 ሚሊዮን ዩሮ የማገኝበት እድል አመለጠ ብሎ የሚቆጭ ሸቃይ ባለቤቶች እንዳሉት ሊዘነጋም አይገባም። እናም በድጋሜ በዚህ ወር ዲሴምበር መጨረሻ 84 ዓመት የሚሞላቸው ስኮትላንዳዊ ቆፍጣና ሰር አሌክስ ፈርጉሰን ለታላቅነቱ ዳግም ጠፍጥፎ የሰሩት ገናናን በዚህ ልክ የዓመታት ቁልቁለቱን በቅርበት ያውቁታልና በጥሞና ከሰሞኑ ያሉትን ማዳመጥ ግድ ይላል። ማንቸስተር ዩናይትድ የሊጉን ዋንጫ ለማሸነፍ በትንሹ ልብ ይበሉ። በትንሹ ሰር አሌክስ ፈርጉሰን እንዳሉት ከእንግዲህ ሌላ 10 እና 11 ዓመት ይፈጅበታል። የታላቁ ማንቸስተር ዩናይትድ ዝቅታ እውነታው ጥሬ ሐቅም ከዚህ ይጀምራል። ዘ ዳውንፎል ኦፍ ብሪቴን ቢገስት ክለብ Manchester United is not just one of the most successful sporting teams of all time. It's become a global powerhouse brand. It's all about belief. ለሰር አሌክስ ፈርጉሰን ሐሳብ መልስ የሰጠው ሩበን አሞሪም በተለመደ ዲፕሎማቲክ ባህሪው እኔ ከሰር አሌክስ በላይ ላውቅ አልችልም፣ ማንቸስተር ዩናይትድ ግን 10 ዓመት ያህል የሊጉን ዋንጫ ለማሸነፍ የሚጠብቅ አይመስለኝም፣ በየትኛውም አሰልጣኝ እንደሆነ አላውቅም እንጂ በጥቂት ዓመታት ውስጥ ማንቸስተር መልሶ ፕሪሚየር ሊጉን የሚያሸንፍ ይመስለኛል ሲል ተደምጧል። ይህ የሩበን አሞሪም ከጆዜ የተወረሰ የሚመስል ብልጣብልጥ የሚዲያ አያያዝ አንደኛው ማሳያ ነው ይላሉ። ባለፉት 16 ወራት የ40 ዓመቱ አሰልጣኝ ኦልትራፎርድ እግሩ ከረገጠ ጀምሮ የሰጣቸው የተለያዩ አስተያየቶችን በጥሞና የሚታዘቡ ሙያተኞች ሐሳባቸውን ሲሰጡ ዩናይትድ ከፍታውን ረስቶ ጥሩ ስለተጫወተ ብቻ መጽናናት የጀመረው ገናና ኃያሉ ሰው ሰር አሌክስ ፈርጉሰን የሊጉን ዋንጫ ለማሸነፍ ዩናይትድ ሌላ 10 ዓመት ይፈልጋል። የሰውየው ሐሳብና ከከሸፈ የከረመው ገናና ቀጣይ ጉዞ ልዩ ዳሰሳ በትሪቡን ኤፍሬም የማነ ነኝ። The reason I'm fuming about today is because too many of our fans live in the moment and go, wow, you know, if Cunha scores that header, it's not Amrim's fault that Cunha didn't score that header. Brentford, Forest, Spurs, Everton, West Ham, Bournemouth, Aston Villa. That's why we are where we are. This is an accumulation of crap results. We did well today. We did do well today. I thought Villa weren't very good. But it's an accumulation of crap results. And can somebody, for the love of God, tell me what the positive is about today?